ሰላም ዩቲዩብ እንዴት ናችሁ? ዛሬም ባበደ ቪዲዮ ተመልሰን መጥተናል። ዛሬ በታሪካዊቷና ውዋ ከተማ ጎንደር ፋሲል ግንብ ውስጥ ነው የምንገኘው። ያው እንግዲህ እንትን አይደለም ያዳል ስለ ፋሲል ግን ሙሉ ለሙሉ አላውቅም። ምንም የጎንደር ልጅ ብሆንም ሙሉ ለሙሉ አላውቅም። ግን አሪፍ የሆነ ነገር ቮይስ ኦቨር ሰርቼላችኋለሁ። የሚያግዘኝ ሰው ማግኝቻለሁ። እንደድሉ ነው የሚያስጎበኘው ልጅ ዩቲዩበር ሆኖ አግዛለሁ በደንብ ብሎኛል። ግን አንዳንድ የነገረኝን ነገር በደንብ አንዳንድ ነገር አሳያችሁና እንትኖችን ቤተ መንግስቶች እናያለን። ቀለሙ ደግሞ አሁን ብዙ ሰው ላይ እያወዛገበ ያለው እንደምታዩት ይሄ ቀለሙ የበፊት ሽሯማ ቀለሙ የለም ተብሎ በጣም ብዙ ዝግብ ተነስቷልና የሆነ ጽሁፍ ላይ አንዳንድ ያነበብኳቸውን ነገሮችም አብሬ እነግራችኋለሁ። አሪፍ ቪዲዮ እንደሚሆን እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኮንሲስተንትሊ እየመጣ ነው። ይሄ ሶስተኛ ቪዲዮአችን ይሆናል። ዛሬ አይ ቲንክ ዛሬ ሰኞ ነው ቪዲዮ እየቀረጽኩት ያለሁት። ከዛ በፊት የሰራውላችሁ አንድ ቪዲዮ ይኖራል ዛሬ የሚለቀቅ ሰኞ። ይሄን ቪዲዮ በመሰራበት ቀን የሚለቀቅ የሆነ ቪዲዮ ይኖራል ስለ ዩቲዩብ አጀማመር ምናምን። እሱን በደንብ ዩቲዩበር መሆን የሚፈልግ ሰው ያን ቪዲዮ በደንብ ይየው። በቃ ምንም የመስቀሉን አይታችሁታል እንዴት አሪፍ ነው። ፈርቼ ነበር እንዲሁም በጣም ከብዙ ጊዜ በኋላ ስለመጣው ዩቲዩብ ትንሽ ያንገጫግጨኛል ብዬ፣ ግን እግዚአብሔር ይመስገን አሪፍ ነው። አሪፍ ታይቷል። ቢያንስ በአንድ ቀን 300 ምናምን ሳይቱታል። እግዚአብሔር ይመስገን አሪፍ ነው። ሁለተኛ ቪዲዮአችን ደግሞ አሪፍ እንደሚታይ ተስፋ አደርጋለሁ። ይሄ ቪዲዮ ደግሞ በጣም ጠቃሚ አድካሚ እንደ መስቀሉ ቪዲዮ ባይሆንም አድካሚ ቪዲዮ ነው። ስለዚህ ተከታተሉ። ፋሲል ግንብ ወይንም ነገስታት ግቢ በጎንደር ከተማ የሚገኝ የቤተ መንግስታት ግንቦች ስብስብ ነው። ግቢው የተመሰረተው በ1628 ዓ.ም በአጼ ፋሲለደስ ነበር። የግቢው አጥር 900 ርዝመት ሲኖረው በውስጡ 70,000 ስኩዌር ሜትር የመሬት ይዞታ ያካልላል። አጼ ፋሲለደስ የመጀመሪያውንና ታላቁን ግንብ ይስሩ እንጂ ከእርሳቸው በኋላ የተነሱት ነገስታትም ለ220 ዓመታት የየራሳቸውን ህንፃ በመስራት ቦታው በቅርስ እንዲዳብር አድርገዋል። በግቢው የመጨረሻውን ህንፃ ያሰራቸው ንግስት ብርሃን ሞገስ ነበረች። ፋሲል ግቢ የውሃ እጥረት እንዳያጋጥመው በማሰብ በአንገረብና ቀሃ በተሰኙ ሁለት ምንጮች መካከል ነበር የተመሰረተው። ከግቢው በስተደቡብ የጎንደር አደባባይ ሲገኝ ቦታው ለመገበያያነት፣ ለአዋጅ ነጋሪነት፣ ለወንጀለኛ መቅጫነት ያገለግል ነበር። በአሁኑ ወቅት የጎንደር ከተማ መናፈሻ በመሆን ያገለግላል። የግቢው አጥር ግንብ በዙሪያው 12 በሮች ሲኖሩት እነዚህ በሮች ግልጋሎታቸውን የሚወክሉ ስያሜ ነበሯቸው። እነዚህም አደናግር በር፣ ጃንተከል በር፣ ራስ በር፣ እቃ ግምጃ ቤት በር፣ እርግብ በር፣ ወንበር በር፣ አዛዝ በር፣ እንኮየ በር፣ ኳሊ በር፣ ቀጭን አሸዋ በር፣ ባልደራስ በር እንዲሁም እምቢልታ በር በመባል ይታወቃሉ። ምንም እንኳን አብዛኞቹ የግቢው ቤቶች በጦርነትና እሳት ቢወድሙም ዋና ዋናዎቹ ህንፃዎች ግን እስካሁኑ ዘመን ዘልቀው ይታያሉ። ከነዚህ ጉልህ ህንፃዎች መካከል የፋሲለደስ ግንብ፣ ትንሹ የፋሲል ግንብ፣ የታላቁ ኢያሱ ግንብ፣ የዳዊት 3 ዙፋን ግንብ፣ ምንትዋብ ግንብ፣ የምንትዋብ ቱርክ መዋኛ፣ የፈረሰኞች ቤት፣ የፈረሰኞች አለቃ ቤት፣ አንበሶች ቤት፣ የበካፋ ግንብ፣ የበካፋ ሰገነት፣ የቀዳማዊ ዮሐንስ ጽሕፈት ቤት፣ ዮሐንስ ቤተ መጻሕፍት፣ አዋጅ መንገሪያን፣ ከረምት ቤት፣ ቋል ቤት እንዲሁም የመሳሰሉት ይገኛሉ። በተጨማሪ ከፋሲል ግቢ ወጣ ብሎ በስተሰሜን ራስ ግንብ ይገኛል። አብዛኛውን ነገር ቮይስ ኦቨር ላይ ሰምታችሁታል። እዛ ላይ የሰማችሁት ሙሉ ታሪኩን እዛ ላይ ተሰሙታላችሁ። ቀንጨብ ባለ ሁኔታ አሰምቻችኋለሁ። ግን አንዳንድ ነገር ልንገራችሁ። በተለይ አሁን ጥያቄ እየተነሳ ያለው የነዚህ ቀለማቶች አሉ አይደል? ነጭ ቀለም ለምን ሆነ? በፊት የነበረው ሽሯማ ቀለሙን ትቶ ነጭ ቀለም ሲሆን እንትን አይልም ወይ? የታሪክ መዛባት አያመጣም ወይ? የሚሉ ብዙ ጥያቄዎች አሉና አንዳንድ ዌብሳይቶች ላይ ሳነብ ቅርስ አጠባበቅ ምናምን የሚባል የሆነ ካምፓኒ ነገር አለና ዋና የሚታየው ነገር እንትኑ ነው። መጀመሪያ ፋሲል ግንብ ሲሰራ የተሰራበት እቃው በዛ እቃ ነው። ደግሞ ሲታደስ የሚሰራ የተሰራው ደግሞ በኖራና በድንጋይ በሚባል ቅልቅል ነው። ኖራ አሁንም ሲሚንቶዎችን ለመስራት ያገለግላል። ኖራ በነዛ ነው የተሰራና እሱን ጠብቀው ለመስራት ነው እየሞከሩ ያሉ። በዛም ተጠብቆ ነው ሁሉም የሚሰራው። እንደዛ ነው የሚሰራው። ግን አንዳንድ ጽሁፎችን ሳነብ ራሱ ያ ሽሯማ ከለር ራሱ መጀመሪያ የነበረው ሽሯማ ከለር እሱ ራሱ ከለር የመጣው ብዙ ጊዜ ከመቆየት የተነሳ ከዝናቡ ፀሐዩ ምናምን ሲፈራረቅበት እንጂ ዋነኛው ቀለሙ እሱ እንዳልነበረ መጀመሪያ አንዳንድ ነገሮችን አንብቤያለሁ። ይሄ ነገርም የጊዜ ሁኔታ ነው እንጂ የነጩ ቀለም
ይቀየራል የሚሉ ነገሮች አንብ ያለው እየቆየ ሲል ወደ ሹራማ ቀለሙ ይቀየራል የሚል ነገር አለ ብዙ ዌብሳይቶች ላይ። አሁን እስኪ አንዳንድ መጀመሪያ አንበሳ ቤቱ ላሳያችሁ። በራስክ ነው። እኔ እኮ ቪዲዮ እኮ ነው። አረ ዩቲዩብ ነው። ጋይስ አታውቁ፣ በጣም ሳፖርቲቭ ናቸው። እኔ እንደዚህ አላሰብኩም የነበረ ሆናል አይደል? ቢያንስ ለኛ የምንከፋፈው ነገር አለ። እዚህ ግን እንደዛ አይነት ነገር አላየሁም። ይሄ እውነት ይሄ የአንበሶች መኖሪያ የነበረ ነው። ይኸው በሚያምር ሁኔታ እየተሰራ ነው። የአንበሶች መኖሪያ የነበረ ቦታ ነው ይሄ። አንበሶች አንድ ብቻ አይደለም፣ በጀርባ በኩልም በዛኛው በኩልም አለ። ቆይ ላሳያችሁና ሁለት ቦታ ነው የነበረው። ሁለት ሰው ነው ያሰራው። አንዱን አጼ ኃይለ ሥላሴ እንደሆነ አውቃለሁ። ያንኛውን ግን አልያዝኩትም። ቪዲዮ ላይ እዛው ላይ የተሰሙት ይሆናል። እና ደግሞ አንድ የገረመኝ ነገር ልንገራችሁ። ይሄ ቦታ ጀርባ የምታዩት ቦታ ይሄ ቦታ አለ አይደል? እንትን ነው፣ ሁለት አይነት ቦታ ነው። መሀል ላይ የተከፈለ ቦታ ነበረውና እንትን ነው፣ ሁለት አይነት ነገሮች ይካሄዱበታል። አንዱ እንትን ነው፣ ይሄ ዓለማዊ ሙዚቃ ይካሄድበታል። ከሁለት ተገምሶ ሁለት ቦታዎች ላይ ነበረ ዓለማዊ ሙዚቃ። ከዛ ወደዛ ስትሄዱ ደግሞ እንትን ነው፣ መንፈሳዊ ነገሮች መዝሙሮች ምናምን የሚካሄዱበት ቦታ ነው እንደሰማሁት ከሆነ። አይ ቲንክ ይኸውላችሁ፣ ይሄም የአንበሳ ቦታ ነው። ሁለተኛው አንበሳ ቦታ ይሄ ነው፣ ገና አልታደሰም። ይሄ ነው ታያችኋል። ይሄ ቦታ ይሄ ክፍተቱ አለ አይደል? የምታዩት ክፍተት ይሄ እንጨቷ ይሄ ግማሽ ነበረ፣ ሙሉ ለሙሉ ግማሽ ነበረና ይሄ ከሁለት ተገምሶ አይ ቲንክ ከዚህ ላይ የሙዚቃው እንትን ይሆናል። የሙዚቃው ሙዚቃ ዓለማዊ ሙዚቃ የሚዘፈንበት ምናምን ቦታ ነው። ያኛው ደግሞ የመንፈሳዊ በአንድ ሰዓት ላይ እንዴት ወይ የሆነ ሰዓት ጋፕ ይኖረዋል ነው እንጂ መቼም ሙዚቃውም እንትኑም አብሮ አይሆንም። ያ ብዙ ታሪክ አለማወቃችን ይቆጫል። ግን ጋይስ አታምኑም፣ በጣም ነው የሚያምር ውስጡ። አረ በመድኃኔዓለም እንዴት እንደሚያምር በጣም ነው የሚያምር። አልጠበኩም። ይሄ በጣም እንዴት አድርገው እንደሰሩት አላውቅም፣ ግን የጠበብም መሰለኝ። ቦታው በጣም ነው የሚያምር። አሪፍ ሆቴሎችን አነሳላችሁና አስገባላችኋለሁ። ፋሲል ግን ብያበደ ነው ጋይስ። አሁን ራሱ እየሰሩ ነው የምታያችሁ ሆነ እዛ ጋር እየሰሩ ነው። ኮንሲስተንሲው እንዴት እያያችሁት ነው? በሶስት ቪዲዮ አይታይ የኛ ቪዲዮዎች እሱ ነው። በሶስት ቪዲዮ ኮንሲስተንሲ ይታይ። ይኸውላችሁ መንገድ ላይ ወሮ መቅረጽ ሰው እያየ መቅረጽ ገና እየለመድኩ ነውና ሰው ሲያየኝ ትንሽ ይደነግጣል። ሙሉ ኢንፎርሜሽን የምትፈልጉ ደግሞ ፋሲል ግን ብለህ መግባት 200 ብር ነው። 200 ብሩ ነው ግን እንዳስጎብኝ ሙሉን እየዞር የሚያስጎበኝ ሳይሆን ዋና ቦታዎችን የሚነግራችሁ የሆነ ክሉ እንድትይዙ ገብታችሁ ፎቶ ተነስታችሁ ብቻ እንዳትወጡ የሚያደርግ ሰው ደግሞ በየቦታው የሆነ ይመደብላችኋል። 1-5 ምናምን ትሆኑና ይመደብላችኋል። ይሄኛውን ደግሞ ቆይ ላሳያችሁ። ይሄ ደግሞ የምታዩት አሁን ጋይስ ፋሲል ግንብ ውስጥ ካሉት እንትኖች እንዳለ ቤቶች ምናምን ትልቁ ይሄ ነው። አጼ ፋሲለደስ ያሰሩት የአጼ ፋሲለደስ ይሄ ግንቡ ነው። ፋሲል ግንብ የሚባለው በዋነኛነት ይሄ ነው እና ባለ 3 ፎቅ ነው የምታዩት ከሆነ። ቆይ ቀረብ ላድርግላችሁና ባለ 3 ፎቅ ነው። አንደኛው የመስኮቱ ያለበት ባለ 3 ፎቅ ነው እስከ መጨረሻዋ ድረስ ማለት ነው። እና የመጀመሪያው መግቢያ ገና እንደገባችሁ የእንግዳ መቀበያ ያለ አሁን እድሳት ላይ ስለሆነ አይቻልም እንጂ ገብቶ ማየት አይቻልም እንጂ የመጀመሪያው መግቢያ ላይ የእንግዳ መቀበያ ነው። ከዛ በኋላ ቀጥሎ አንደኛ ፎቅ ላይ ደግሞ የንጉሱ እንትን አለ፣ አልጋ ቤቱ ምናምን አለ የንጉሱ። ከላይ ጫፍ ላይ የምታዩት ደግሞ ጫፍ ላይ ያቺ ቦታ ጫፏ መጨረሻ ያቺ ቦታ ማለት ነው። እሷ ጫፏ ደግሞ እንትን ናት። ምንድነው ስሙ? ወይኔ እንትን ሊናገሩ ሲፈልጉ ምንድነው ስሙ? አዋጅ ምናምን ሲናገር አይነት ነገር አለ። እዛ ላይ ይቆማሉ። እዛ ላይ ቆሞ ይናገራሉ። እዛ ላይ ስትቆሙ ደግሞ ክረምት ላይ የክረምት ወቅት ከሆነ ጣና ይታያል፣ ግን ክረምት መሆን አለበት። አሁን ላይ ያን ያህል የሚታይ አይመስለኝም። ይሄኛው እዚህ ላይ የምታዩት ደግሞ ይሄኛው ቦታ የጻድቁ ዮሐንስ ቤተመንግስት ጻድቁ ዮሐንስ ይባላሉ። ጻድቁ የሚባሉበት የሆነ ከዓለማዊ ነገር መንፈሳዊ ነገሮች ላይ ስለሚያደሉ ነው። ስለዛ እንደዛ ነው ያለኝ ልጁ። እንደዛ ነው የሚያደሉ። እሱን የሚያሳየው አንድ ነገር ደግሞ ቤተመንግስታቸው በጣም ትንሽ ናት። እንደሌላው ትልቅ አርጎ መስራት ምናምን አቅቷቸው ሳይሆን ያን ያህል እንትንም የላቸውም ፍላጎት፣ እንደዛ የመስራት አልነበራቸውም ፍላጎት። መንፈሳዊ እንትን ስለነበራቸው አቅጣጫ ወደ መንፈሳዊ ነገር ብቻ ምናምን ያን ወደዛ ነበር የሚያዘነብሩ፣ እንደዛ ነበር የሚያረጉ። ይሄኛው ደግሞ እዚህኛው የእንትኑ ላይ ያልነገርኳችሁ
የፋሲለደሱ ላይ እነዚህ ጉልላቶች አሉ አይደል? እቺ ክብ ክቦቹ እነሱ እንትን ናቸው፣ የጸሎት ቦታዎች ናቸው። ጸሎትና ሌሎች መንፈሳዊ ነገሮች የሚካሄዱበት ቦታ ነው። ይሄ በስተደቡብ በኩል ነው የሚገኝ የፋሲለደሱ ህንጻው ግንቡ ነው የሚለክ እነሱ በስተደቡብ በኩል ነው የሚገኝ ፋሲል ግንብ ውስጥ ካሉት በስተደቡብ ይገኛል። ለዛ ያቺ ጸሎት ቦታዎች ደግሞ ክፍት ቦታ አላቸው። አይታችኋቸው ከሆነ ክፍት ቦታ አላቸው፣ እንደዚህ መስኮቶች አይነት ነገር ማለት ነው። እነሱ እንትን ናቸው። በአንዱ በኩል አሁን ወደዛኛው አንደኛው መስኮት ሁላችሁ ጸሎት የምታረጉ ከሆነ በዛኛው በኩል ቤተክርስቲያን አለ፣ አደባባይ ኢየሱስ ቤተክርስቲያን አለ። በዚህኛው በኩል ወደዚህኛው ሲያረጉ ደግሞ በዚህኛው በኩል ግምጃ ቤት ማርያም ቤተክርስቲያን አለች። በዚህኛው ሲሆን ደግሞ ጊዮርጊስ አለ። በቃ በዛኛው በኩል ደግሞ አሁን ከነሱ በኋላ ከአጼ ፋሲለደስ በኋላ የተሰራ ቢሆንም ግን ተክልዬ ቤተክርስቲያን አለ፣ አደባባይ ተክለ ሃይማኖት ቤተክርስቲያን አለ። እንደዛ በዛ ምክንያት ተደርጎ ያ የጸሎት ቦታቸው ነው። በእኛው ጫፉ ብቻ የጸሎት ቦታቸው ነው ማለት ነው። እዩት እስኪ እንዴት እንደሚያምር መድኃኔዓለም ድረስ ታያችኋል። አይ ቲንክ እነዚህም ፈርሰው ነው እንግሊዝ እኛ ልትረዳ ጣሊያኖች እዚህ ላይ ሰፍረው በነበሩበት ጊዜ ይሄ የምታዩት ቦታ ፈርሶ ነው። ትልቅ አዳራሽ ነበረና እዚህ አካባቢ ቦምቦችን ስለጣለች በዛ ምክንያት የፈረሰ ነው። ይሄ የጻድቁ ዮሐንስ ያልኳችሁ ይሄ ህንጻው ነው። እስኪ ሰብስክራይብ ያደርጋችሁ እንቀጥላለን። ደግሞ አንዳንድ ነገሮች የምንትዋብ በዛለ የትግ የምንትዋብ ወደሱ ምንላል ያ ማውጫው ስለሆነ ልወጣ ስላሳያችሁ ብዬ ነው። በዚህ አካባቢ ሌላ ቦታ ያለ አይመስለኝም፣ ግን እስኪ ቼክ እናድርገው ጋይስ። ይታይለት እንደ አጋጣሚ ሆኖ ደግሞ ያስጎበኘን ልጅ ና አለኝና ቪዲዮ ምናምን እንትኖችን ፉቴጆችን ስቀርጽ አይቶ እንትን አለኝ። እኔ መቅረጽ አይቻል እንዴ ነው ምን ሊለኝ ነው እያልኩ የተጨነቅኩ እንትኑን የት ነው የገዛው አለኝ። ሰልፊ ስቲክ ወደ የምሰራበትን ስታንዱን ትራይፖዱን የት ነው የገዛው አይነት ነገር ብሎኝ ጭራሽ እኔ እንትን ይለኛል ብዬ ሳስብ አሪፍ ነገሮችን ነግሮኝ እንደዋወል ብሎኛል። ራሱ ዩቲዩብ ቪዲዮዎችን እንሰራ ብሎኝ ደውልለትና ከቻልነ እዛ ደብረ ብርሃን ስላሴ ራሱ ብንሄድ ደስ ይለኛል። ለሁለታችንም ቪዲዮን ቀርጸ ነበር። እሱ ዩቲዩበር ስለሆነ እዚህ ላይ ሰርገኞች ምናምን ይመጣሉ በብዛት። እዚህ ላይ ኖርማል ሰዎች አሉ፣ እዛ ሰርገኞች አሉ። እስኪ እናያቸዋለን በጋይስ። ፀሐዩ በጣም ከሯል። በይዘውጋችል ወርቅ ሰቀል አዳራሽ ይባላል። ያውን የፈረሰው ስለሆነ ነው። እዚህ ላይ ቆይ ላሳያችሁ። ታያችኋል ጋይስ። ይሄ ወርቅ ሰቀል አዳራሽ ይባላል። ይሄ የፈረሰው ነው። ከ1632 እስከ 1667 የነበረ ነው። እንደምታዩት ነው። ቪው በጣም ነው የሚያምረው። እዚህ ጋር ሰርገኞች አሉ ምናምን አበደ ነው የምታዩት ቪው ጋይስ። አልገባብማ ሰርገኞች ታያችኋል። በየቦታው እየተሰራ ነው። እንዴት አባቱ እንደሚያምር ደግሞ ላሳያችሁ። ሰራ ነው በየቦታው ድምጽ አለ በጣም ምናምን። በሮች አሉ። ፋሲል ግንብ ላይ 12 በሮች ነው ያሉ። ሁሉም ስያሜያቸው ከሚሰሩት ስራ ጋር ነው። ሰምታችሁት ይሆናል። አሁን እዚህ ቪዲዮ በፊት የሰራውላችሁ ላይ ነው። ገና ልጁ ሊልክልኝ ስለሆነ ማስገባው የሚልክልኝን ምን አይነት እንደሆነ አላወኩም። እዚህ ጋር ሰረገላል የትንቆ ያሳያችሁ አይደል? ከበየቦታው በካሜራ እይታ ውስጥ ነው ይላል። ይኸውላችሁ ሰረገላል። እዚህ ጋር የመስቀል ቀን ወጦ ቪዲዮ ላይ ገብቶ ይሁን አይሁን አላውቅም፣ ግን የመስቀል ቅለት ወጦ ነበረ። አይ ቲንክ ይሄኛው የዓለም ቅርስ ምናምን ይላል። እንደ ካፌ ሊሆን ይሁን ምን ይሁን አላውቅም፣ ግን ይኸውላችሁ እንደዚህ ነው የሚመስለው። እንደዚህ ነው ያለ አላውቅም ምን እንዳለ። ይሄኛው ገና ይሄ በፊት መግቢያው እዚህ ጋር ነበር ጋይስ፣ ይታያችኋል። ይሄ ነበር መግቢያውን እድሳት ስለሆነ ግን አሁን መግቢያው ይሄ አይደለም። በዛኛው ነው መንገባ። ስንጀምር ራሱ ከመጀመሪያው ጀምረን ሳይሆን የጀመርና ሲገነባ ጀምሮ ካለበት ሳይሆን የጀመርና ከመጨረሻው ወደፊት ነው የመጣ ነው። ለዛ ነው እኔ ብዙ ጊዜ እንትን የሚሉ ሰዎች አጋጥሞኛው ካሉ እነዚህ ገብቸው ካሉ በዚህ በፊት ፋሲል ግንብ ላይ አልቀረጽ የሚሉ ብዙ ሰዎች አሉ። አይዶንቲክሊ በራሳቸው እና ሰው ስጠይቅ ምን አለኝ፣ አንዳንድ ሰው አላቅም አሁን ላይ ያለ አይመስለኝም። ያ በጣም ድሮ ነው፣ ግን እንትን ይላሉ የሆነ ሳያውቁ የሚገቡ ምናምን አይነት ሰዎች አሉ አይደል? ታሪክ ላለማዛባት ቪዲዮ ተቀርጾ ሲለቀቅ ደግሞ ያ ቪዲዮ ቫይራል ከወጣ የሆነ ስማቸው እንዳይጠፋ ምናምን አይነት ነገር ለሱ ሲሉ ያን ያለ እንትን አይሉ። ቪው በጣም ነው የሚያምር ጋይስ። በስመ አብ ነው የምላችሁ። በስመ አብ አዲሱ ፋሲል ግንብ እንግዲህ ይህንን ይመስላል። ገና የምንተዋወቅን ስንወጣ እናያለን።
ለስማ ፎቶ በጣም ፎቶ ሰው በጣም ነው የሚነሳው። እኔ አላውቅም የኔ ፎቶ ፍቅሬ ለምን እንደጠፋ ባላውቅም ግን ጠፋ። ቆየ ጋይስ የለመድኩት ነው። በየሆነ ሰው አፍቶ ሲል ምንም አይመስለኝም በአሁኑ ሰዓት። ዳንዳራንዳራ ጋይስ እንዴት አባቱ እንደሚያምር አይ ቲንክ እንዴት ብዬ ልነሳው። ፋሲል ግንቢዝ በጣም ያበደ ጋይስ በጣም ያበደ። በስመ አብ በጣም ነው የተቀየረው። በጣም አላውቅም። ይሄ እንጨቱ ደግሞ ጋይስ ሳረሰው ይሄ የሚሰራበት እንጨቱ ጥቁር ድንጋይ ይባላል። ጥቁር እንጨት ይባላል። ይቅርታ ጥቁር ድንጋይ አልኳችሁ። ጥቁር እንጨት ይባላል። ይሄ የተሰራበት በሮቹ የተሰሩት ጥቁር እንጨት ይባላል። ድንጋዮቹም ሌላ ስም አላቸው። ስሞቹን አላስታውሳቸውም አሁን የነገረኝን እንጂ እንትን ስሞች አሏቸው። ፎቶ እያነሳው ነው እና ይሄንን ይመስላል። በጣም ነው የደከመኝና ማረፊያ ቦታ እየፈለኩ ነበር ግን ምንም ላገኝ አልቻልኩም ጋይስ። መድኃኒዓለም ድካም ፀሐይ መጥቼ ደግሞ ጋይስ ይኸውላችሁ ስልክ የራሱ ስንት ፐርሰንት እንደሆነ 7% ነው 13% ምናምን ነው ያለው። ጥሩነቱ ትንሽ ያገባደድከ ነው። ትንሽ ነው የቀረና ወው በስመ አብ ውበት! አረ ውበት መድኃኒዓለም። ፋሲል ግንብ ጎንደር ላይ ሆናችሁ ከታደሰ በኋላ ፋሲል ግንብን ያላያችሁ ሰዎች ሸም ነው በጣም። ሄሎ እንግዲህ ቭሎጋችን ይቀጥላል ማለት ነው ጋይስ። ሰብስክራይብ ማድረጋችሁን አትርሱ። በጣም አስፈላጊ ነው። በጣም ነው የምላችሁ። በጣም አስፈላጊ ነው። በጣም ዛሬ ደግሞ ግቢ ያለ መማር ዛሬ ቆጭኝ ጋይስ። እንዴት ማለት ጥሩ ፋሲል ግንብ ስገቡ 200 ብር ነው መግቢያ። ይሁን ለትልቅ ሰው ምናምን ተብሎ በቃ 200 ብር ነው በቃ። መታወቂያ ካላችሁ ግን ጋይስ 40 ብር አስባችሁታል። መታወቂያ ቢኖረኝ ስንት ሰው ይዤ መግባት እንደምችል 5 ሰው ይዤ መግባት ይችላል። 5 በዛ በ4 200 ብር 5 ሰው ይዤ መግባት ይችላል። እዚህ መቀመጥ ይቻላል አባት። እሺ አባት። ሁሉም ቦታ አዲሳት ላይ ስላለ ጋይስ በቃ ጠይቃችሁ ምናምን መቀመጥ ነው ያለባችሁ። ደግሞ ተራስ ብሎ እንትናችሁን ቆላያችሁን እንደገፋው ጂምባላችን ዞር ትላለች። እና ጋይስ እስኪ ቪዲዮ እየተመቻችሁ ነው ብሎጉ ጻፉልኝ። ምን እንዳሳያችሁ ትፈልጋላችሁ? አሪፍ ጎንደር እንኳን አንድ በዛ ተባለ ሳምንት ምናምን ቢኖረኝ ነው ወደ አዲስ አበባ መመለስ አለብኝ። ለበዛ ምክንያት ጎንደር ላይ መስራት የምችላቸውን ቪዲዮዎች አላውቅም። ምን ቪዲዮዎች እንደምሰራ እስኪ ከፈጣሪ ጋር አሪፍ ደብረ ብርሃን በዳውን ደስ ይለኛል። ግን እንትን ታሪክ አሁን ያውኑ ልጅ አብሮኝ ከሆነ እሰራላችኋለሁ። የደብረ ብርሃኑ ስላሴውን ያውኑ ልጅ አብሮኝ ከሆነ እሰራላችኋለሁ ጋይስ። መድኃኒዓለም እሰራላችሁና በቃ ጎንደርን አውቀናት ነው ከበፊቱ በበለጠ መልኩ አውቀናት ነው የምንሄድ። ቭሎጋችን እየሰራን ነው። ኤዲት እያደረግን በቻልኩት አቅም በሳምንት 2-3 ለመምጣት ሞክራለሁ። ዩቲዩብን በቃ እንዲህ ያስፈልጋለሁ። ዩቲዩብ በቃ እንዳግዛችሁ የምትፈልጉ ሰዎች እንዳግዛችሁ ስላችሁ አይ ቲንክ መስራት ፈልጋችሁ የፈራችሁ ምናምን ሰዎች አዋሩኝ፣ ችግር የለውም። ፌመሱኝ ባላፈምሳችሁም ግን ያኔ ቪዲዮ እንዴት እንደምቀርጽ ያው ቪዲዮ እንደዚህ መቅረጽ ራሱ ማይችል ሰው ሊኖር ስለሚችል የሆነ የሚከብደው እንትን ከብዶት ሳይሆን በቃ የሚፈራ ሰው ምናምን ስለሚኖር እሱን አግዛችኋለሁ። ፋሲል ግንብ ጋይስ በጣም ነው የሚያምር። በድሃኔዓለም ድረስ በጣም ነው የሚያምር ከምነግራችሁ በላይ እዩት እስኪ። በስማ በቃ ምንም በቃ ሌላ ቃል የለውም። ፋሲል ግንብ በጣም ነው የሚያምር። አሁን ተምኔል ለመስላት ማለት ነው ኤአይ ነው የሚሰራልኝ ብዙ ጊዜ። አሁን አይታችሁ ከሆነ የፋሲል የመስቀሉን ቪዲዮ ኤአይ ነው የሰራው። እሱን ኤአይ ለማሰራት በራሴ ለመስራት ስል አሪፍ ቦታ እየፈለኩ ነበር ግን አላቅም የት ላይ ሆኜ እንደምሰራው። እስኪ ቦታ አንፈልግ ብሎጉ ተመችቷችኋል ብዬ አስባለሁ። እኔ ግን ተመችቶኛል። በይዘውያችን ስለተመቸኝ የቀጠልኩት። እስኪ አይ ቲንክ እንደዚህ ቢሆን እንደዚህ ነው አድርገው። ውይ ውበት
ምስክ ሰው ካለ ቆይ በየቦታው ፎቶ እንነሳና አይ ቲንክ እዛ እንትን እንብለዋል ያ ተጃጃልኩ ጋይስ መድኃኒዓለም ድረስ እንደዚህ ተጃጅ ያላውቅም ቤቱ ሲኖር ከዛ ሂጅ ደግሞ ትኩስ ነገር ነው ያለ ቀዝቃዛ ነገር የለም እንጂ ብጠጣ ደስ ይለኝ ነበር ቀዝቃዛ ደግሞ እዚህ ውድ ነው የሚሆን እዚህ ደግሞ ወጪ የለውም እንዴ ዙሪያ ነው የምወጣው እና ጋይስ ፋሲል ግን እንዴት አገኛችሁት በይዘው ያችላል ያው እኔ ያወራሁት ወይኔ 5% ሆነ ስልኬ ለዛ ነው ማለት ነው ጋይስ ምን ተፈጠረ ባይሆን ቪዲዮውን እየጨረስን ነው እንጂ ቻርጅ 5% ብላክ ሲሆን ዘጋቢ የደነገጥኩ ግን አልዘጋም 5% ነው ያለ የምንትዋውን ቶሎ ብዬ ላሳያችሁና ቪዲዮአችን ያልቃል ማለት ነው እኔም ማገዝ ቢፈልግ ሰው ምንድነው የሚያደርግ ሰብስክራይብ ነው የሚያደርግ ምላችሁን ማድረግ አትርሱ በቃ እኔን ያግዘኛል አሁን አይመስላችሁም እኮ ሰብስክራይብ ስታደርጉ የሚቀነስ ነገር የለም ላይክ ብታደርጉ ቪዲዮ የሚቀነስ ነገር የለም ያው ላይክ ብታደርጉት ቪዲዮ ስትወዱት ነው ግን በቃ ወዳችሁት ቪዲዮ የምትረሱት ሰዎች ካላችሁ ደግሞ የተምኔል የሚሆን ፎቶ ተምኔል እየሰራልኝ ነው በዚህ ላይ እንዴት እንደሚሰራልኝ ማየት ከፈለጋችሁ መጠየቀው በቃ ጠይቁ ይሰጣችኋል ተብሏል በዚህ ላይ ለተምኔል ብቻ ብሎ መሳቅ በጣም የሚደብር ነገር ነው በጣም ደባሪ ነገር ነው ያ ቪዲዮአችን ያ አሁን ምን የተሰማኝ ነው መሰላችሁ ጋይስ እየለመርኩት ነው አይ ቲንክ ከሰው ፊት ማውራት ምናምን እና ያን ያህል ሰው ደግሞ አስፈራም በምን እንደምናስበው የሚያስፈራ ብዙ ሰው የለም ይገርማችኋል ፎቶ ብዙ ተምኔል ፎቶዎችን አንስተን ነው ይገርማችኋል እንጨቱ ስለሆነ እየጮኩባችሁ አይ ቲንክ ባላየነው ቦታ ነች ያላየነው ቦታ ላይ ያሳያችሁ ልጅ ወደ ኋላ እየሄድኩ እንዳልወድቅ ነው እንጂ ወይኔ ከለሩ እንዴት አባቱ ነበር እንደዚህ ከመወድቅ ግን እንደዚህ ቢሆን ይሻላል አይመስላችሁም እነዛን ቦታዎች ምናምን እናያለን ጋይስ ጨረስን ስንት ፐርሰንት ሆነ ስልክ መድኃኒዓለም 5 ነው አንቀነስም ይሄ ስልክ ቻርጅ በጣም እየጠቀመኝ ነው ሳምሰንግ ነው ያዚ በዛ ላይ ጉብሎች አሉ ወጣት ሴቶቻችን አሉ ቀየውላችሁ ነው ስሙን አንብቤ ነው የምነግራችሁ እንጂ የአጼ ምናምን ቤተ መንግስት ነው ሰው አብዷል ብላ አረጋ ምንተኝ ልጅቱ የልጅ ጤና የለውም ብላለች ወይኔ አያቻታ ዝራየች አያቻታ ጤነኛ ነኝ የአዲያም ሰገድ ኢያሱ ውሽባ ይሄ ሳልነግራችሁ ይሄ ውሽባ ቤት ይባላል የአዲያም ሰገድ ኢያሱ ያሰሩት ውሽባ ቤት ነው ቆይ በደንብ ላሳያችሁ ጋይስ ይሄ አዲያም ሰገድ ኢያሱ ያሰሩት ውሽባ ቤት ነው ውሽባ ቤት ማለት አሁን በተለምዶ ስቲም ማለት ነው የሞቀ ቦታ ላይ ጥቁር ድንጋዮችን ያስቀምጡና ከነዛ ላይ ውሃ በማፍሰስ ሰውነታቸውን ለማላቀቅ ምናምን ይጠቀሙበታል ማለት ነው ጋይስ ደብሊው ቪዲዮ አቅም እያገኘን ነው እምላችሁ አቅም አለን በዘውያችን ላይ ይሄ ነው ከመግበይ እዚህ ገብታችሁ ስቲም ቀጭን ፈታዮች ቤት ደግሞ የሚባል ቀጭን ፈታዮች ቤት ምን እንደሆነ ግን እትዬ ምንትዋብ እንትን ናቸው ይሄ በጣም ጎበዝ ነበሩ ይሄ የትዬ ምንትዋብ እንትናቸው ነው ታያችኋል ይሄ የትዬ ምንትዋብ እንትናቸው ቤተመንግስት ነው ምናምን ህንጻቸው ይሄ እነሱ የሳቸው ያሰሩት ይሄ ነው ይሄኛው ደግሞ የፈረሱ ቦታ ነው የፈረስ ማስቀመጫዎች ናቸው እነዚህ ወደ ውስጥ መግባት አይቻልም እየተሰራ ስለሆነ የፈረሱ ምናምን መግቢያ ነው ወደዚህ ማለፍ ይቻላል አቅም ግን ያምክራሳ ወደዚህ መግባት ይቻላል እንዴ አባቴ ወደዚህ ቢሮ አሁን ቢሮ ሆኗል አለ ይኸውላችሁ ይሄ ቢሮ ሆኗል አይነት ነገር እዚህ ላይ ቢሮ ሰርተውበታል እንትኑ ላይ ግዛ ላይ የሆነ ፕሮግራም ይዘጋጃል መሰለኝ ወንበሮች ምናምን ቀይት አይ ቲንክ ምንም ነገር 4% ስልካችሁ ያን ማነሱ ነው አሚት የቆመው ይሄኛው ደግሞ የትጌ ምትዋብ ውሽባ ቤቱ ታያችኋል ይሄ አሁን እንደነበረው ስቲሙ ማለት ነው ይሄ ባህላዊ ስቲም ይሄ ነው በቃ ጋይስ ፋሲል ግንብ እዚህ ጋር ቤተክርስቲያን አለ ይሄ ነው ቅድም አጣጣሚ ሚካኤል ቤተክርስቲያን ይሄ ነው ጊዮርጊስ ብዬ ነበር አጣጣሚ ሚካኤል ቤተክርስቲያን ይሄ ነው ይሄን ነው በዛ ባንደኛው በኩሉ ነው አጼ ፋሲለደስ የሚያዩት እዛ ጸሎት ቤታቸው ሆነ ካሳዩአችሁ ኩባ ቤት የሚያዩት ይሄን ነው ይሄ ፎሎ ሰብስክራይብ ማድረጋችሁን አትርሱ አሁን እየወጣ ነው ሲሞጫ አብረው በዚህ ነው
በዚህ ሞጫ በዚህ ነው ገባን፣ በዚህ ነው የምንወጣ። ጋይስ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻው። ጋይስ ምን ትዝ አለኝ መሰላችሁ? ይሄ ሁሉ ገብቼ የእናንተ ቪዲዮ ምናምን ሰርቼ ፎቶዎችን አላነሱም። ስለዚህ ፎቶ ማንሳት አለብኝ። ቢያንስ ለተምኔል የሚሆን ፎቶዎች ማንሳት አለብኝ። የሚያምር ፎቶዎች ላይ እንጂ ፎቶዎች ማንሳት አለብኝ። አላበድኩም፣ የምታዩኝ ሰዎች አላበድኩም። ቪዲዮ እየሰራው ነው። እንደዚህ አፍጣችሁ አትይኝ። መድኃኒዓለም ድረስ እንዴት አድርገው እንደሚኝ ጋይስ ፋሲል ግንብ ከምትጠብቁት በላይ መድኃኒዓለም እኔ የዛሬ ስንት ዓመት ቪዲዮ ሁሉ ሰርቼ ነበር። ፋሲል ግንብ ገብቼ የዛኔ ወደ ውስጥ መግባት ይቻል ነበር ምናምን ኬስ ግን አሁን ላይ መግባት አይቻልም፣ እድሳት ላይ ስለሆኑ እና እንደነገርኳችሁ ነው። ይሄ ነጭ የሆነ በጊዜ ሂደት ወደዛ ሽሯማ ከለር ይመጣል። ዝናብ ሲመታው ፀሐይ ሲደበድበው ምናምን እንደዛ ይሆናል። አይ ቲንክ እንደዛ እና የምትከራከሩ ሰዎች መልስ አገኛችሁ። አመሰግናለሁ። መልስ ካገኛችሁ ሰብስክራይብ አድርጉ። ግዴታችሁን በዚህ ተወጣ። አላበድኩም። ሰው አሁንም ሰው እያየ ነው፣ ግን አላበድኩም። ያ ቅድም ያሳየኋችሁ ሸዋ ቤት ነው። ሰው አበድኩ ይመስላል። ያው እያየኝ ነው። አብጃለሁ እኮ ግን ሰብሰብ ብለው ገብተው ነው የምላችሁ። ባምባራራም ፋሲል ግንብ ገብተናል። ወይዘውያችን ላይ ስልኬ ቻርጅ እንዳይዘጋ ከዘጋም ያው ቪዲዮውን ቅድም ዘግቻለሁ፣ ደግሜ እዘጋላችኋለሁ ከፈለጋችሁ። ፋሲል ግንብ ይሄን ይመስላል። በጣም ነው የሚያምር። ጋይስ ያላያችሁት ይሹዶች እስኪ ይሄ ደግሞ ያምራል። ያ ኦ ማይ ጋድ ፋሲል ግንብ ሲያምር፣ እኔ ሳምር ምን አይነት ነገር ነው በእናታችሁ። ፎቶዎቹ ተምኔል የምታዩት ፎቶ በዚህ ቦታ የሚወጣ ይመስለኛል። ያውን ፎቶ ያበደ ነው። እና ጋይስ ይሄን ይመስላል ቪዲዮአችን። በጣም ነው የምወዳችሁ። በደንብ ገዙኝ። አሁን ማለት አይ ቲንክ እየለፋው ነው በቻልኩት አቅም የቻልኩትን ያህል ለማድረግ እየለፋው ነው። ወይኔ ጫማዬ ደህና የቻልኩትን ያህል ለማድረግ እየለፋው ነው። በቻላችሁ አቅም እኔን እገዙኝ ጋይስ። እገዛችሁ ያስፈልገኛል ከልቤ ነው። መድኃኒዓለም ገዛችሁ በጣም እንደሚያስፈልገኝ እወዳችኋለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ዛሬ መሳማ በዛብን ልትሉ ነው ጉዳያችሁ። ቻው።